እውነት ሰንበት ትምህርት ቤቶች በረን ወተን ማዳን ጀምረናል። እንጃ ትወጣላችሁ፣ የደከሙ እጆችን ታበረታላችሁ፣ የዛሉና የሰለሉ እጆችን ትደግፋላችሁ፣ ያዘኑ ልቦችን ታጽናናላችሁ፣ የፈረሱ ትዳሮችን ትጠግናላችሁ። ናይት ክለቡ በስቷል፣ ሺሻ ቤቱ በስቷል። ወገኖቼ እንዴት ባለ ወጥመድ ወጣቱ እንደተያዘ ታውቃላችሁ? ለእናንተ ምን ይነገራል? ከትላንት ይልቅ ዛሬ ብሷል። ከዛሬው ክፋት ይልቅ የነገው ወጥመድ ደግሞ ይብሳል። ማን ነው ለዚህ ወጣት በሮና ፈጥኖ የሚደርስለት? ወገኖቼ ሰው ይፈልጋል፣ አገልጋይ ይፈልጋል፣ የምስራቹን የሚነግረው ይፈልጋል። ሕዝብ ተክዟል፣ መግቢያ መውጫ አጥቷል፣ መጽናኛ አጥቷል፣ ወዮ እያለ ያለቅሳል። ማን ነው ለዚህ ሕዝብ የሚደርስለት? ውጡ ውጡ! እምታጽናኑ አጽናኑ፣ እምትደግፉ ደግፉ፣ እምትመክሩ ምከሩ፣ እምትሰብኩ ስበኩ፣ እምትጸልዩ ጸልዩ፣ ሱባኤ እምትያዙ ያዙ፣ እምትጸልዩ ጸልዩ። ውጡ ውጡ ውጡ! እኛ መውጣት ስላልቻልን እኮ ነው ሌሎች ወሰዱብን። ይሄ እውነት ነው። እኔ በልጅነት ሰንበት ትምህርት ቤት የሰማሁት አንድ የድራማ ቃለ ተውኔት አለ። ዘላለም ነጠላ ለባሽ ላይ መፎከር፣ ዘላለም አዳራሽ ውስጥ ዘላለም መዝሙር ማጥናት፣ ዘላለም መሰብሰብ። ስንቶች እኔና እናንተን ይጠብቃሉ መሰላችሁ? ወጣቶች ሚነግራቸው ይጠብቃሉ። መጣ ሄድን በቃ እዛው ላይ። ስንት ሰው አጥምቃችኋል፣ ስንት ሰው መልሳችኋል፣ ስንት የራቅ አቅርባችኋል፣ ስንት የተዘጋ መቅደስ ከፍታችኋል፣ ስንት ወጣቶች አጥምዳችኋል፣ ስንቶችን ከሱሳቸው ነቅላችኋል፣ ስንቶችን ከጫታቸው አውጥታችኋል፣ ስንቶችን ከዝሙታቸው አድናችኋቸዋል፣ ስንቶችን ከሲባጓቸው ሊታነቁ ካሉበት ሲባጓ አውጥቷቸዋል። በቃ ሁሌ መዘመር የታል ሊወጣ ነው ወገኖች? ኢትዮጵያ ውስጥ እኮ ከ63% እስከ 70% እኮ ከ25 ዓመት በታች ነው። ቦታ እኮ ሊገኝልን አይገባም ነበር እኮ። ሌሎች በሉት፣ ኳስ ሜዳዎች ሞሉት፣ ግሮሰሪዎች ሞሉት፣ ፊልም ቤቶች ሞሉት፣ ጭፈራ ቤቶች ሞሉት፣ ስጋ ቤቶች ሞሉት፣ ግሮሰሪዎች ሞሉት፣ ጠንቋይ ቤቶች ሞሉት። ዘመናዊ ጠንቋዮች አንዳንድ ሐሰተኛ ነቢያቶች ወሰዱት። እዚህ ከቆመው መኪና በላይ ነግራችኋለሁ። እዛ ጋር ስመጣ የቆመው መኪና ይበልጣል። የታል ሊወጣ ነው? የታል የተጋደል ነው? የታል የበረታ ነው? ምዕመና ብዙዎች እኮ ተስፋ ያረጉን ነበር። ታውቃላችሁ አይደል? ብዙዎች ተስፋ ያረጉን ነበር። የአፍሪካዊ እንኳን ያለውን አልሰማችሁም? ሐመር መጽሔት ላይ በልጅነቴ ነው ያነበብኩት። እናንተ ኢትዮጵያውያን ለብዙ አፍሪካውያን መጥፋት ተጠያቂዎች ናችሁ ያለውን አፍሪካዊ አልሰማችሁም? ብዙዎች ተስፋ ያረጉ ነበር። እንደኛ ማምለክ፣ እንደኛ መዘመር፣ እንደኛ መጸለይ፣ እንደኛ መቀደስ ይፈልጉ ነበር። ብዙ አፍሪካውያን እንኳን ኢትዮጵያውያን አፍሪካውያን ተስፋ ያረጉን ነበር። እንኳን ለአፍሪካውያን ለኢትዮጵያውያን መድረስ አልቻለም። ዘረኝነት የበላውን ወጣት አጣ ነው። መስቀሉን በጠሰ፣ መሳሪያውን አነገተ፣ ፍቅሩን ጣለ፣ ጥላቻውን ለበሰ። ታዲያ የታለ የደረስንለት? እኛ ስላልሰበክ ነው ሌላ ሰበከው። እኛ ስላልደረስንለት ገዳይ ሆነ። ሟችም ገዳይም እኛ ሆን። የታለ የሰበክ ነው? ምዕመና የታለ የተጋደል ነው? የታለ እንዲሁ ዘግተን ማልቀስ፣ እንዲሁ ዘግተን መንጫጫት? ውጣ ውጣ! ኑሮ ተስፋ ያስቆረጠውን በዚህ ዓለም ተስፋ እንዳይቆርጥ የሚያጽናናው ይፈልጋል። ውጣ! ወዮ እያለ የሚያለቅሰውን እንባውን የሚያብስለት ይፈልጋል። ውጣ ውጣ! ሰልችቶት ተስፋ ቆርጦ ሃይማኖቱን ለመቀየር ያቆበቆባለ ውጣና አድነው። አልሰማችሁም? ሰምቻለሁ። እዚህ አንድ በጉራጌ አካባቢ ወለኔ የምትባል ቦታ የዛሬ 5 ይሁን 6 7 ዓመት የሰማሁታል። ሰልመው ብቻዋን የቀረች እናት አለች ያለ ሳነብ
መቅደሱን እየከፈተች በገል ዕጣን እያደረገች መቅደስ አትከፍትም። ቤተ ክርስቲያኑ ተዘግቷል። ምን ታደርጋለች? በቀዳዳው በበሩ በኩል ገል ዕጣን ይዛ ትሄድና እፍ እያለች ብቻዋን ታጥናለች። አሉ ሚነግራቸው ያጡ፣ ሚሰብካቸው ያጡ፣ ሚያጽናናቸው ያጡ። መቃብርህን ማን ይሸከማል ሲሏቸው ነው ጥልቅ የሚሉት። በቃ የታለ ያዝነው፣ የታለ የደረሰልን ከተማ የታለ ይወጣል። ጥምቀታችንማ እንደደመቀ ነው። እሰይ ከተማ ግን የታለ የሰበክነው አለ ጸንቷል። ያጋባችሁት ትዳር አለ፣ የዳራችሁት ትዳር ተባርኳል። የመጣው እኛ ጋር ቀርቷል። ደርሳችሁለታል። ና ወደ መስቀል ወጣ፣ በሮ ደረሰለት፣ አነጻለት። አሁንም የሚወጡ አገልጋዮች ያስፈልጋሉ። ከትላንቱ በላይ ዛሬ የሚበሩ አገልጋዮች ያስፈልጋሉ። የሚሰበሰቡ ብቻ አይደለም፣ የሚበሩ መዝሙር የሚቀሽሩ ብቻ አይደለም፣ የሚበሩ በሽንቁራቸው በኩል የሚቆሙ በተቀደደው ቦታቸው በኩል የሚደፍኑ አገልጋዮች ያስፈልጋሉ። ውጡ፣ ወጣቶች ላይ ድረሱላቸው።